ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎችን እንሆ። የቀይ ባህር አፋር ዴሞክራሲያዊ ድርጅት ሰራዊቱ ሻዕቢያን ለመውጋት የባህር ኃይል ጦር እያዘጋጀ መሆኑን ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገር አቀፍ ምርጫ የሚደረግበትን ቀን ለምክረ ሀሳብ አቀረበ። ዶናልድ ትራምፕ በቡዳፔስት ከቭላዲሚር ፑቲን ጋር ሊያደርጉት የነበረውን ስብሰባ መሰረዛቸውን አስታወቁ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩ ነኝ። ወደ ቀዳሚው ዜናችን ስናልፍ የቀይ ባህር አፋር ዴሞክራሲያዊ ድርጅት ሰራዊቱ ሻዕቢያን ለመውጋት የባህር ኃይል ጦር እያዘጋጀ መሆኑን ይፋ አደረገ። በኢትዮጵያ አፋር ክልል የሚንቀሳቀሰው የሻዕቢያ ተቀናቃኝ የቀይ ባህር አፋር ዴሞክራሲያዊ ድርጅት አዲስ ኃይል አሰልጥኖ ማስመረቁን ይፋ አድርጓል። ብዙነህ እንዳለ ዝርዝር አለው። እንደ አውሮፓውያን አቆጣጠር ከ1999 ጀምሮ የትጥቅ ትግል እንቅስቃሴ መጀመሩንና የኤርትራን መንግስት ሲታገል 2 አስርት ዓመታት ማሳለፉን የሚገልጸው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሻዕቢያን በምድርም በባህርም ለመውጋት መዘጋጀቱን ይፋ አድርጓል። በተጨማሪም በኢትዮጵያ አፋር ክልል የሚንቀሳቀሰው የሻዕቢያ ተቀናቃኝ የቀይ ባህር አፋር ዲሞክራሲያዊ ድርጅት አዲስ ተጨማሪ የጦር ኃይል አሰልጥኖ ማስመረቁን ይፋ አድርጓል። ሻዕቢያን ለመውጋት የተደራጀው ኃይል መመረቁን የተሰማው ጌታቸው ረዳና አምባሳደር ሬድዋን በቡሬ ግንባር በተገኙበት ወቅትም ነው ተብሏል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የፌዴራል ከፍተኛ ሚኒስትሮች፣ የመከላከያ አመራሮችና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና የኢትዮጵያ ድንበር ላይ ጉብኝት እያደረጉ መሆኑን የሚያሳዩ ምስሎች የወጡ ሲሆን ከአሰብ ወደብ በ80 ኪሎ ሜትር ርቀት ላይ የምትገኘውን የቡሬ ግንባር እንዲሁም ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዱ ወረዳ ጊርፎ በምትባል ቦታ ጉብኝት ማድረጋቸው ታውቋል። ከፍተኛ ባለስልጣናትና ጀነራሎቹ በቡሬ ግንባር ቅኝት ባደረጉበት አጋጣሚም የቀይ ባህር አፋር ድርጅት ወታደራዊ አዛዥ ስለ አዲሱ ጦራቸው ስምሪት መግለጫ አውጥተዋል። ታጣቂ ኃይሉ ለተከታታይ 3 ወራት ያሰለጠናቸውን ኃይል ለስምሪት ዝግጁ ሆኗልም ብሏል። ድርጅቱ ባወጣው መግለጫ የኢሳያስ አፈወርቂን አስተዳደር ለመውጋት የሰለጠነው ኃይል እስከ መሃል ሀገር ዘልቆ በመግባት ጥቃትን መፈጸም የሚችል እንደሆነም ተናግሯል። የድርጅቱ ወታደራዊ አቅም የፊት ለፊት ውጊያ፣ የሽምቅ ውጊያና ልዩ ኦፕሬሽን መፈጸም እንዲችል ተደርጎ ሰልጥኗል የተባለ ሲሆን በኢሳያስ አፈወርቂ አገዛዝ ተቀምጧል ያለውን የቀይ ባህር አፋር አፈር መሬትን ነፃ አወጣለሁም ብሏል። ወታደራዊ ብቁነት ተረጋግጦ ተመርቋል የተባለው የድርጅቱ ኃይል ሻዕቢያን በኃይል ለመገርሰስ የሚያስችል ቁመና አለውም ተብሏል። ድርጅቱ በጀመረው የትጥቅ ትግል የቀይ ባህር አፋር ሕዝብ መብትን ለማስጠበቅና ሙሉ በሙሉ የራስን እድል በራስ የመወሰን መብት ለማረጋገጥ ቁርጠኛ መሆኑንም ገልጿል። የድርጅቱ የራስን በራስ የመወሰን ትግል አስፈላጊ ከሆነ እስከ መገንጠል ይዘልቃል የተባለ ሲሆን ከኢትዮጵያ አፋር ወንድም ሕዝብ ጋርም እተባበራለሁ ብሏል። የኢትዮጵያ አፋር ሕዝብና መንግስት የቀይ ባህር አፋር ሕዝብን ከመፈናቀልና ብሔር ተኮር ጥቃት ለመከላከል ድጋፍ አድርጓልም ያለ ሲሆን የአፋር ክልል መንግስትና ሕዝብ አድርጎልኛል ላለው ድጋፍም በይፋ አመስግኗል። ወደፊትም በትብብር መስራቱን እንደሚቀጥል ጠቁሟል። በጉዳዩ ላይ ከኢትዮጵያ መንግስትም ሆነ ከአፋር ክልል ባለስልጣናት ግን እየተባለ ነገር የለም። የድርጅቱ ሊቀመንበር ኢብራሂም ሃሩን ቀጣዩ ምዕራፍ የድርጅቱን የባህር ኃይል ማቋቋም ነው ያሉ ሲሆን ድርጅቱ አሁን ባለው የፖለቲካና ወታደራዊ መስፈርቶች መሰረት የሰለጠነና የታጠቀ የባህር ኃይል ለማቋቋም እየሰራ መሆኑንም አረጋግጠዋል። ሊቀመንበሩ ለመገልበጥ የሚታገሉትን ሻዕቢያን ከቀይ ባህር አፋር አልፎ ለጎረቤት ሀገራትም ጠንቅ ነው ሲሉ ከሰውታል። ኢብራሂም የኢሳያስ አስተዳደር ለኤርትራ ህዝብ ብቻ ሳይሆን ለጎረቤት መንግስታት፣ ለቀይ ባህርና በአፍሪካ ቀንድ ስጋት ሆኗል ሲሉን የወነጀሉት የኤርትራ ብሔረሰቦችና ህዝቦች በአስከፊ ስርዓት ውስጥ መሆናቸውን የሚገልጸው የቀይ ባህር አፋር ዲሞክራሲያዊ ድርጅት ይህ ችግር እስኪስተካከል ድረስ ሁሉን አቀፍ ትግል ማድረጉን እንደሚቀጥልም አስታውቋል። የጎረቤት ሀገራትና የዓለም አቀፉ ማህበረሰብም ይህን ስጋት ተገንዝበው የኢሳያስ አፈወርቂ አስተዳደርን ለመገርሰስ የሚታገለውን የኤርትራ ኃይሎችን እንዲደግፉ ጠይቀዋል። ድርጅቱ የኤርትራን ጭቆና አገዛዝ በጋራ ለመታገል የሚያስችል ግንባር ለመፍጠርም ለኤርትራ የፖለቲካ ኃይሎች ጥሪ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገር አቀፍ ምርጫ የሚደረግበትን ቀን ለምክረ ሀሳብ አቀረበ። ቦርዱ የ7ኛው ጠቅላላ ምርጫ ረቂቅ የጊዜ ሰሌዳን አስመልክቶ ከፖለቲካ ፓርቲዎች ጋር ምክክር አድርጓል። ሷሊ መሐመድ ተጨማሪ አለው።
የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ ረቂቅ የጊዜ ሰሌዳ አስመልክቶ ከፖለቲካ ፓርቲዎች ጋር ምክክር አድርጓል። ቦርዱ 7ኛውን ጠቅላላ ምርጫ በተያያዘው ዓመት ለማካሄድ ልዩ ልዩ የቅድመ ምርጫ ተግባራትን እያከናወነ እንደሚገኝ የገለጸ ሲሆን የጊዜ ሰሌዳውን በማስመልከት ከፖለቲካ ፓርቲ አመራሮችና ተወካዮች ጋር ምክክር ማድረጉን ገልጿል። ቦርዱ በቅድመ ምርጫ ተግባራቱ ያከናወናቸው ዋና ዋና ተግባራት እንዲሁም የምርጫ ጊዜ ሰሌዳው ያካተታቸው ዝርዝር ተግባራት ላይ በቦርዱ የኦፕሬሽን ባለሙያዎች አማካኝነት ገለጻ የተሰጠ ሲሆን ይህንንም ተከትሎ የመድረኩ ተሳታፊዎች ቦርዱ 7ኛውን ሀገራዊ ምርጫ ከቀደሙት ተከታታይ ምርጫዎች የተሻለ ዲሞክራሲያዊ አሳታፊና ግልጽ እንዲሆን ከወዲሁ የጀመሯቸው ተግባራት አበረታች ናቸው ሲሉ ገልጸው ረቂቅ የምርጫ ጊዜ ሰሌዳው ታሳቢ ሊያደርጋቸው ይገባል ያላቸውን ሀሳቦች አቅርቧል። አያይዘውም የሀገሪቱ የሰላም ሁኔታና የእጩዎች የድጋፍ ፊርማ ማቅረብን በተመለከተ ስላለው ድንጋጌ ያላቸውን ስጋት አጋርተዋል። ከፖለቲካ ፓርቲዎች መሪዎችና ተወካዮች ለተነሱት ጥያቄዎች ምላሽና ማብራሪያ የሰጡት የቦርዱ ሰብሳቢ ሜላትወርቅ ኃይሉ ቦርዱ በየ5 ዓመቱ ምርጫ የማስፈጸም ህገ መንግስታዊ ግዴታው እንደሆነ ይህም ሲሆን በየተግባራቱ ሁሉ ቅድመ ተከተሉን ጠብቆ ከባለድርሻ አካላት ጋር እንደሚወያይና ተጨባጭነት ያላቸውን ሁነቶች ያገናዘበ ውሳኔዎችን እያሳለፈ ግልጸኝነቱን ነጻና ገለልተኝነት ያረጋገጠ ኃላፊነቱን እንደሚወጣ አስታውሰዋል። ረቂቅ የጊዜ ሰሌዳው የምርጫ ጽሕፈት ቤቱን ከማደራጀት ጀምሮ እስከ ይፋዊ የምርጫ ውጤት ማሳወቂያ ድረስ ያሉትን ተግባራት ያካተተ ነው። በምክረ ሀሳቡ ለ7ኛ ጊዜ የሚካሄደውን ሀገር አቀፍ ምርጫ በመጪው ግንቦት 24 ቀን 2018 ለማድረግ ምክረ ሀሳብ ማቅረቡ ተዘግቧል። በተጨማሪም ቦርዱ በምርጫው የሚገኘውን ውጤት ይፋ ለማድረግ በረቂቅ ጊዜ ሰሌዳው ያስቀመጠው ዕለት ሰኔ 3 2018 ዓመተ ምህረት ነው። ምርጫ ቦርዱ ለዘንድሮ ምርጫ የሚሆን ዝግጅት ማድረግ የጀመረው ካለፈው ዓመት የካቲት ወር ጀምሮ እንደሆነ በጊዜ ሰሌዳው ላይ ተቀምጧል። ቦርዱ በየካቲት 2017 ዓ.ም የጀመረውን የምርጫ ጽሕፈት ቤቶችን የማደራጀት ተግባር ለማጠናቀቅ ያቀደው ከሁለት ወራት በኋላ በታህሳስ 15 ቀን 2018 እንደሆነ በጊዜ ሰሌዳው ላይ ሰፍሯል። ባለፈው ዓመት የተጠናቀቀው ሌላው ከምርጫ ጋር የተያያዘ ክንውን የመራጮች ትምህርት የሚሰጡ ሲቪል ማህበረሰብ ድርጅቶች ምዝገባ ሲሆን በነሐሴ ወር መግቢያ የተጀመረው ይህ ተግባር በዚያ ወር መጨረሻ ላይ መገባደዱን በጊዜ ሰሌዳው ላይ ተመላክቷል። በነሐሴ ወር አጋማሽ የተጀመረው የምርጫ ታዛቢ ሲቪል ማህበረሰብ ድርጅቶች ምዝገባም ባለፈው መስከረም ወር አጋማሽ እንደተጠናቀቀ ቦርዱ በጊዜ ሰሌዳው ላይ ያሰፈረ ሲሆን በተያያዘው ጥቅምት ወር 8 ተግባራትን ለማከናወን ማቀዱ በረቂቅ የጊዜ ሰሌዳው ላይ ተዘርዝሯል። ቦርዱ በረቂቅ የምርጫ ጊዜ ሰሌዳው ላይ ከፖለቲካ ፓርቲዎች ያደረገው ውይይትና በቀጣይነት ከሲቪል ማህበረሰብ ድርጅቶች ጋር የሚያደርገው ምክክር ለዚህ ወር ከተያዙ ክንውኖች ይጠቀሳሉ። የመራጮች ትምህርት ለሚጥሱ የሲቪል ማህበረሰብ ድርጅቶች እውቅና ለመስጠት ቦርዱ ያቀደው በዚሁ በጥቅምት ወር ነው። በጥቅምት ወር አጋማሽ እንዲጀመር የታሰበው የምርጫ አስፈጻሚዎች መልመላ እስከ ጥር 7 ቀን 2018 ባለው ጊዜ ውስጥ ለማጠናቀቅ መታቀዱም እንዲሁ በጊዜ ሰሌዳው ላይ ተመላክቷል። የፖለቲካ ፓርቲዎች ሲስተም በመጠቀም የእጩዎች ምዝገባ እንደሚከናወንላቸው ባለሙያዎች ለቦርዱ እንዲያሳውቁ ጥሪ የሚደረግላቸው በተያዘው ወር መሆኑ የቦርዱ የጊዜ ሰሌዳ ያሳያል። ቦርዱ የምርጫ ጣቢያዎችን ዲጂታል በሆነ ስርዓት መመዝገብ፣ የመራጮችና እጩዎችን መመዝገቢያ ቴክኖሎጂ ማበልጸግ፣ በአብዛኛው ክልሎች የመስክ አሰልጣኞችን መመልመልና ሌሎችም በቅድመ ምርጫ ተግባራቱ እያከናወናቸው ካሉ ተግባራት ውስጥ የሚጠቀሱ መሆናቸውን በማህበራዊ ትስስር ገጹ ላይ አስፍሯል። ዶናልድ ትራምፕ በቡዳፔስት ከቭላዲሚር ፑቲን ጋር ሊያደርጉት የነበረውን ስብሰባ መሰረዛቸውን አስታወቁ። ትራምፕ በመግለጫቸው ስብሰባውን ወደፊት እናደርገዋለን ቢሉም ይህ ዜና እስከተጠናከረበት ጊዜ ድረስ ግን ለውይይቱ መሰረዝ የተሰጠ ምንም አይነት ይፋዊ ምክንያት የለም ተብሏል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Trump concedes that meeting is not likely to happen after Russia made clear they had no intention. ከአትላንቲክ ወዲህና ወዲያ ማዶ የሚገኙት የአሜሪካና የአውሮፓ መንግስታት ወራሪ ያሏቸውን የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ማውገዝ መርገሙን፣ የነጻነት ተዋጊ ያሏቸውን ሚስተር ዜሌንስኪን ደግሞ ማጀገን ማወደሱን የሙጥኝ እንዳሉት ነው። ግን እስካሁን ጦርነቱን የሚያበርድ ሞትና ስደቱንም ሆነ ውድመት ኪሳራውን የሚቀንስ ነገር አልታየም። በዚህም ምክንያት ዛሬ ሁሉም የአስከፊ ጦርነት ዓለምን ወዴት ሊወስዳት ነው? እንዴትስ ሊቆምና ሰላም ሊመጣ ይችላል? በማለት ይጠይቃሉ።
ይጠይቃሉ። 4 ዓመት የዘለቀውን የሩሲያና የዩክሬን ጦርነት በተመረጡ ማግስት እንደሚያስቆሙ በቁጭት ሲናገሩ የነበሩት ፕሬዝዳንት ትራምፕ ወደ ስልጣን ከመጡ 9 ወራት በኋላም የሩሲያና የምዕራባውያን ጠብ የመርገብ ምልክት አላሳየም። ዩክሬንን የሚያወድመው ውጊያም አላባራም። የአሜሪካው ፕሬዝዳንት ለሁለቱ ሀገራት የተኩስ አቁም ንግግር አጣብቂኝ የሆነው ሩሲያ ውጊያ ያካሄደች በምትገኝበት ግንባር ተኩስ ለማቆም ፈቃደኛ አለመሆኗን እንደ ደንቃራ ምክንያትነት የጠቀሱ ሲሆን ሁለቱ መሪዎች በሃንጋሪዋ መዲና ቡዳፔስት በ2 ሳምንት ውስጥ ተገናኝተው ለመነጋገር የያዙትን ቀጠሮ መሰረዛቸውን አስታውቀዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የሩሲያ አቻቸው ሰርጌይ ላቭሮቭ በዚህ ሳምንት ተገናኝተው በዝግጅቱ ላይ ይነጋገራሉ ተብሎ ይጠበቅ የነበረ ቢሆንም ዋይት ሀውስ ግን ሁለቱ ባለስልጣናት ውጤታማ የስልክ ውይይት ማድረጋቸውን ገልጾ ስብሰባው ካሁን በኋላ አስፈላጊ አይደለም ብሏል። ትራምፕ ከቀናት በፊት ኪየቭና የአውሮፓ መሪዎች በውጊያ ግንባሮች የተኩስ አቁም እንዲደረግ ያቀረቡትን ምክር ሀሳብ ተቀብለውት እንደነበር እየተዘገበ ሲሆን እሳቸውን በመግለጫቸው አሁን ሁሉም ነገር ባለበት እንዲቆም ይሁን ካሉ በኋላ እኔ የምለው በውጊያ ግንባር ያለውን አቁሞ ወደ የቤታችሁ ሂዱ፣ ውጊያ ይቁም፣ ሰዎች መሞታቸው ይቁም ነው ሲሉ ተደምጠው ነበር። ሩሲያ በተደጋጋሚ በውጊያ ግንባሮች የሚካሄደው ጦርነት ይቁም የሚለውን ሀሳብ ውድቅ ስታደርግ የቆየች ሲሆን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ይህንኑ ባረጋገጠ መልእክታቸው በተደጋጋሚ ሀሳቡ ለሩሲያ ቢቀርብም የሩሲያ ወጥ አቋም አልተቀየረም ሲሉ ነበር የተናገሩት። ትራምፕና ፑቲን ለመጨረሻ ጊዜ ፊት ለፊት የተገናኙት ባለፈው ነሐሴ ወር በአላስካ የነበር ሲሆን ይህ የሁለቱ መሪዎች ውይይት የዩክሬንን ጦርነት መቋጫ በመፈለግ ረገድ ተጨባጭ የሆነ ፍሬ ሳያፈራ መቅረቱ ይታወሳል። ከዚያ በኋላ ለመጀመሪያ ጊዜ በቡዳፔስት ይደረጋል ተብሎ ቀጠሮ ተይዞለት የነበረውን የሁለቱን መሪዎች ስብሰባ ዋይት ሀውስ ላልተወሰነ ጊዜ ማዘግየት የመረጠበት አንዱ ምክንያት ተመሳሳይ የሆነ ስኬት አልባ ውይይትን ለማስቀረት በማሰብ ይመስላል የሚሉ ጭምጭምታዎች ከዚህም ከዚያም ጎልተው ቢሰሙም የስብሰባው መሰረዝ ያልተዋጠላቸው የዘርፉ ሊቃውንት ግን የድርድሩ ደንበር ገተር ቆም ራመድ እያለ መቀጠል ለዲፕሎማሲ ወግ ይሁን ጊዜ ለመግዛት ወይም ለእውነተኛ ሰላም ፍለጋ ውይይት የሚለውን መለየት በእጅጉ አዳጋች ሆኖብናል እያሉ ነው። በዚህ መሃል የሩሲያና የአሜሪካ መሪዎች እንደ ወዳጅ እየተጨባበጡ ለመደራደርና ለማደራደር ቃል እየገቡ እንደ ጦረኛ በዩክሬን ሜዳ በእጅ አዙር ከመዋጋት የዋሽንግተን ብራሰልስ ተሻራኪዎች ሩሲያ ጦር ማዝመቷን እያወገዙ ሩሲያ ድንበር ጥግ ጦር ከማስፈር መሳሪያ በገፍ ከመላክ አልተቆጠቡም። ይህንን ታዝበውም ይመስላል የዘርፉ ሊቃውንት እንደ ጦረኛ ጦር እያሰፈሩ እንደ ሰላም ወዳድ ዩክሬንን የሚያወድመውን ውጊያ በድርድር መፈታት አለበት ማለት የመሪዎቹን የቃል ድርጊት ተቃርኖ ቁልጭ አድርጎ የሚያሳይ ነው ሲሉ የሚደመጡት የትራምፕ ዲፕሎማሲ የቡዳፔስት የድርድር ሀሳብ ከዘገየ የፑቲንም የድርድር መልእክት በእርግጥ አርፍዷል። ለሰላም ካሰቡ ግን የውይይት ድርድሩ መፍትሄ ዘገየ እንጂ ጨርሶ አልቀረም፣ ረፈደ እንጂ አልመሸም። በምስራቅ ኢትዮጵያ ሲንቀሳቀሱ የነበሩ የሸኔ ታጣቂዎች ላይ እርምጃ መወሰዱን የኢፌዴሪ መከላከያ ሰራዊት አስታወቀ። በድሬዳዋ በምስራቅ ሐረርጌ ዞንና በሶማሌ ክልል ሲንቀሳቀሱ ነበር በተባሉ የሸኔ ቡድን ላይ የምስራቅ ኢትዮጵያ አጎራባች ክልል የጸጥታ ኃይሎች ጋር በቅንጅት ስምሪት መወሰዱም ተገልጿል። ተጨማሪ ያለን ምስራቅ እዝ በድሬዳዋ በምስራቅ ሐረርጌ ዞንና በሶማሌ ክልል ሽነሌ ዞን አዋሳኝ ቀጠናዎች በመንቀሳቀስ የአካባቢውን ሰላምና ደህንነት እንዲሁም ልማት ለማደናቀፍ ሙከራ ሲያደርጉ የነበሩ ያላቸውን የሸኔ ቡድን አባላት ላይ የምስራቅ ኢትዮጵያ አጎራባች ክልል የጸጥታ ኃይሎች በቅንጅት ባደረጉት ስምሪትና አሰሳ በሽብር ቡድኑ ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ማድረሱን የኢፌዴሪ መከላከያ ሰራዊት አስታውቀዋል። በምስራቅ ሐረርጌ ዞን ቀርሳ፣ ኮምቦልቻ፣ ሜታ፣ ላንጌ፣ ሀድላ፣ ጎሮጉቱ፣ ጃርሶና ጭናክሰን ወረዳዎች፣ በሶማሌ ክልል ሽነሌ ዞን አጋ ጭብሳ የጅቡቲ ዋና መንገድ፣ በድሬዳዋ ከተማ አስተዳደር ብዮ አወሌ ክላስተር አያና ጉንጉን ቁጥር 2 እንዲሁም ጅልዴሳ ቀላድ ክላስተር በተባሉ አካባቢዎች በተደረገ አሰሳና በተወሰደ እርምጃ 15 የሸኔ አባላት ሲደመሰሱ እጅ የሰጡና የተማረኩም ስለመኖራቸው ተገልጿል። በተወሰደው እርምጃ ክላሽ፣ ትጥቅ፣ ብትን ጥይት፣ የእጅ ቦምብ፣ ሶላር መማረካቸውንም የምስራቅ እዝ ዘመቻ መምሪያ ኃላፊ ተወካይ ኮሎኔል ተወልደ ተክሉ ገልጸዋል። ሰራዊቱ የአካባቢውን ሰላም ለማጽናት በሚያደርጋቸው ስምሪቶች ሁሉ ህብረተሰቡ መረጃ በመስጠትና ከጸጥታ ኃይሎች ጎን በመሆናቸው አመርቂ ውጤቶች መመዝገቡን የገለጹት የእዙ ዘመቻ ኃላፊ ተወካይ ህብረተሰቡ ከፍተኛ ምስጋና ይገባዋል ሲሉም ገልጸዋል። በተመሳሳይ በሰሜን ሸዋ ዞን ሚዳ ኦሮሞ ሬማ ንዑስ ወረዳ የአየር ወለድ ሬጅመንት ክትትል በማድረግ የጽንፈኛውን ኃይል መደምሰሳቸውን የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ ገልጸዋል። አዛዡ
እንደ ከዚህ ቀደሙ የሰላም አማራጭን በመቀበል ከስህተታቸው የሚመለሱትን አሁንም በክብር ለመቀበል ዝግጁ መሆናቸውን ገልጸው አሻፈረኝ ሰላም አይገዛኝም ባለው ጽንፈኛ ላይ ግን እርምጃ መውሰዳችንን አጠናክረን እንቀጥላለን ብለዋል። የአየር ወለድ ሬጅመንት አዛዥ ሻለቃ ሀብቱ ገብረ ኪዳን በበኩላቸው የጠላት ኃይል ከአጎራባች አካባቢዎች በመምጣት ህብረተሰቡን ለማስጨነቅና ለመዝረፍ ሲዘጋጁ ህዝቡ በሰጣቸው መረጃ ፈጥኖ በመድረስ በርካታ ጠላት ደምስሰው የቀረውን ኃይል ቁስለኛ በማድረግ የነፍስ ወከፍ መሳሪያዎችንና የጽንፈኛ አመራሮችን መማረካቸውን ተናግረዋል። መረጃው የኢፌድሪ መከላከያ ሰራዊት ነው። ሁለተኛው ፎረም ክሪኤሽን አፍሪካ በናይጄሪያ ዋና ከተማ ሌጎስ ተካሄደ። በባህልና በኢንዱስትሪ ፈጠራዎች ዙሪያ ያተኩራል የተባለው ይህ ፎረም በፈረንሳይ በአውሮፓ የውጭ ጉዳይ ሚኒስቴር እንዲሁም ማንሳ ከተባለ የባህል ተቋም ጋር በመተባበር የሚዘጋጅ እንደሆነም ተገልጿል። ጌታውን አበበ ተጨማሪ አለው። ሁለተኛው ፎረም ክሪኤሽን አፍሪካ በናይጄሪያ ዋና ከተማ ሌጎስ የተለያዩ ዓለም አቀፍ ተቋማትና ግለሰቦች በተገኙበት በደማቅ ሁኔታ ተካሂዷል። ፎረም ክሪኤሽን አፍሪካ በባህልና በኢንዱስትሪ ፈጠራዎች ዙሪያ ህብረተሰቡን ለማዘመን የተመሰረተ ሲሆን ይህ ፎረም በፈረንሳይ የአውሮፓና የውጭ ጉዳይ ሚኒስቴር እንዲሁም ማንሳ ከተባለ የባህል ተቋም ጋር በመተባበር በጋራ የተዘጋጀ ሲሆን ፎረሙ የውይይትና የሙከራ መድረክን ከማዘጋጀት በተጨማሪ የወደፊት የአፍሪካ ታሪክንና ባህልን የሚያሳድግ ተቋም ነው። ፎረሙ ለአምራቾችና ኢንቨስተሮች የጋራ ስራንና የኢኮኖሚ እድገትን የሚያበረክት ሲሆን ለተቋማትና ኦፕሬተሮች ደግሞ ስለ ወደፊት አጀንዳዎች ውይይትና በጋራ ሆኖ መንቀሳቀስን የሚያስችል መድረክ ነው። ፎረም ክሪኤሽን አፍሪካ ከዚህ በፊት በፈረንሳይ ፓሪስ ለመጀመሪያ ጊዜ የተደረገ ሲሆን ፎረሙ ሲደረግ ዋነኛ ዓላማው በተለይ ደግሞ የአፍሪካ የፈጠራ ኢንዱስትሪዎችን ማበረታታት እንዲሁም የአፍሪካ ወጣቶችን ተስፋና ፈጠራ ከማበረታታት በተጨማሪ አፍሪካን በዓለም የባህልና የፈጠራ ኢንዱስትሪ ውስጥ ያላትን ጉልህ ሚና ማሳየት እንደሆነም ተገልጿል። ፎረሙ በ2023 በፓሪስ ከተደረገ ከ2 ዓመት ቆይታ በኋላ ሌጎስ ሲከናወን በዋናነት የአፍሪካን የባህልና የፈጠራ የኪነ ጥበብ እንዲሁም የኢኮኖሚ ማዕከል በተለያየ መንገድ ለመላው ዓለም ማንጸባረቅ ሲሆን በዚህም የአፍሪካ ያላትን አቅም ከፍ እንደሚያደርግም ተመላክቷል። ፎረም ክሪኤሽን አፍሪካ አፍሪካን ከመላው ዓለም ጋር በውይይትና በፈጠራ መንገድ በመስራት ለማህበረሰቡ በፈጠራ ኢንዱስትሪው ዘርፍ አዳዲስ እድሎችን ከመፍጠር አኳያ በተለይ ደግሞ በፈረንሳይ አውሮፓና አፍሪካ መካከል ያለውን ግንኙነት እንደሚያጠናክር የተገለጸ ሲሆን አፍሪካ ከዲጂታል ኢንዱስትሪው ባለፈ እውቀትን ለመጋራትና ያላትን ችሎታ ለማስተዋወቅና ትኩረትን መስጠት መሆኑም ተገልጿል። ከዚህ ፎረም ጋር በተያያዘ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለተሳታፊዎች ባስተላለፉት መልእክት ሁሉም አፍሪካዊ የአፍሪካንና የፈረንሳይን የባህልና የፈጠራ ኢንዱስትሪን በማገናኘት ኢኮኖሚያዊ እድልን መፍጠር እንችላለን ሲሉ ተናግረዋል። የመጀመሪያ ፎረም ክሪኤሽን አፍሪካ ዝግጅት ጥሩ ውሳኔ ነበር። ፎረሙ በናይጄሪያ ሌጎስ ሲደረግ በአፍሪካ ውስጥ የፈጠራ አቅም ብቻ ሳይሆን የባህል ፈጠራ ዓለም አቀፍ ማሳያ ነው። አዲስ እይታን ለማዳበር ትብብርንና ስፖርቶችን እንዲሁም የፈጠራ አቅምን ለመፈለግ በዚሁ ደማቅ ከተማ ውስጥ ተሰባስባችኋል። ይህ ዝግጅት ለሁሉም አፍሪካዊ ከመድረኩም በላይ ህዝቦችን በቋንቋ ለማገናኘትና የፈጠራ ኢንዱስትሪዎችን አንድ የሚያደርጋቸውን ነገሮች ለማጠናከር ጠንካራ እድል ነው። ናይጄሪያውያን እንዲህ አይነት ትልቅ ዝግጅት ስላዘጋጃችሁ ላመሰግን እወዳለሁ። ከናይጄሪያውያን አስደናቂ አርቲስቶች ጋር መላው አፍሪካዊ እንደሚገኝ ተስፋ አደርጋለሁ። አንድ ላይ በመሆን ለውጥ ማምጣት እንችላለን። አመሰግናለሁ። በዚህ ፎረም ላይ በተለይ በዲጂታል ኢንዱስትሪው ዘርፍ ከዲጂታል ካርቶኖች እስከ ድምጽ ዲዛይን እንዲሁም ዲጂታል ፋሽን፣ ሙዚቃና ሲኒማን ጨምሮ ለ3 ቀናት በተካሄደው መድረክ ላይ ከ1000 በላይ ተሳታፊዎች የተገኙ ሲሆን በዚህም አርቲስቶች፣ ተጽዕኖ ፈጣሪዎች፣ አምራቾችና ተዋናዮች፣ የባህልና የፈጠራ ኢንዱስትሪ ድርጅቶች ከአውሮፓ እንዲሁም ከ40 በላይ የአፍሪካ ሀገራት በመድረኩ ላይ የተገኙ ሲሆን አፍሪካን ሬኔሰንስ ቴሌቪዥንም በቦታው በመገኘት ሁነቱን ተከታትሏል። በናይጄሪያ ባህል ውስጥ ብሎም በአፍሪካ ስትራቴጂካዊ የኢኮኖሚ እድገትና የፈጠራ ዘርፎችን ማሳየት ሲሆን ይህ መድረክ ለኢንቨስትመንት፣ ለጋራ ምርትና ዘላቂነት ያለው ቦታ በመስጠት በጋራ በመሆን የአፍሪካን የፈጠራ ስራዎችን ማጠናከር መሆኑንም በተካሄደው ፎረም ላይ ተመላክቷል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሰንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፋችሁን ፕሮግራሞቻችን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የሲቢኢ የኢትዮጵያ ፕሪሚየር ሊግ ዛሬ መካሄድ ሲጀምር ኢትዮጵያ ቡና ድል ቀንቶታል። ነገም ተጠባቂ ጨዋታዎች የሚካሄዱ መሆናቸውን ጨምሮ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን።
ሄሜቲ የጎረቤት ሀገራት ጀቶችና አየር ማረፊያዎች ላይ ጥቃት እንደሚፈጽሙ አስጠነቀቁ። የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ የሱዳንን ጦር የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይም ጥቃት እንደሚሰነዝሩ ገልጸዋል። ሩሃ ግርማ ተጨማሪ አላት። የሱዳን ፈጥኖ ደራሽ ኃይል ባለፉት ጥቂት ቀናት በጦሩ በተያዙ አካባቢዎች በተከታታይ የሰው አልባ አውሮፕላን ጥቃት ፈጽሟል። ጥቃቶቹ ወታደራዊ መቀመጫዎችና የንጹሐን ዜጎችን ኢላማ ያደረጉ ነበሩ። ውጊያው ከመዲናዋ ካርቱም አልፎ በዳርፉርና ኮርዶፋን ግዛቶች ተባብሶ ቀጥሏል። በቅርቡም የሱዳን ፈጥኖ ደራሽ ኃይል መሪ ጄኔራል መሐመድ ሐምዳን ዳጋሎ ከጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስ ማስጠንቀቃቸው የተነገረ ሲሆን የሱዳንን ጦር የሚደግፉ የቀጠና ሀገራት አውሮፕላን ማረፊያዎች ላይም ጥቃት እንደሚሰነዝሩ ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች የሚመጡ የጦር ጀቶችና ሰው አልባ አውሮፕላኖችን እንደሚመቱ ሱዳን ትሪቢዩን ዘግቧል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውም አውሮፕላን ያሰጋናል ብለው የቀጠናው ሀገራት አውሮፕላን ማረፊያዎች በሱዳን ለሚደርሱ ጥቃት መነሻ ከሆኑ የጦር አውድማ እንደሚሆኑ ሄምቲ ይዝተዋል። ማስጠንቀቂያቸው በተለይ ግብጽ ላይ ያነጣጠረ መሆኑ ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖችን ከፈጥኖ ደራሽ ኃይሉ ጥቃት ለመጠበቅ ሲል ከፖርት ሱዳን ወደ ኤርትራ መዲና አስመራ ማዘዋወሩን አመልክተው ነበር። ግብጽ የሱዳን ጦርን በማሰልጠንና ሰው አልባ አውሮፕላንን በማቅረብ በጦርነት መሳተፏ ሲገለጽ ቆይቷል። የሱዳን ጦር ካርቱምን መልሶ መቆጣጠሩ ተስፋ ሰጪ ቢሆንም መሰረተ ልማት ላይ የደረሰው ጉዳት የከፋ መሆኑ ተገልጿል። የተመድ ተቋማት በጋራ ባወጡት መግለጫ በዳርፉርና ኮርዶፋን ግዛቶች የቀጠለ ውጊያ አሳሳቢ እንደሆነ ገልጸው በሺዎች የሚቆጠሩ ህጻናት በምግብ እጥረት ሳቢያ ለሞት መጋለጣቸውንም የተቋማቱ መግለጫ ጠቁሟል። በቅርቡ በኮርዶፋን ግዛት በደረሰው የሰው አልባ አውሮፕላን ጥቃት የጎሳ መሪ መገደላቸው የተነገረ ሲሆን ጥቃቱን ተከትሎ የሱዳን ጦርና ፈጥኖ ደራሽ ኃይሉ እርስ በርሳቸው ሲካሰሱ መቆየታቸው ተገልጿል። የሱዳን ጦር መሪ ሌተናል ጀነራል አብዱል ፋታህ አልቡርሃን ከዳርፉር 24 ጋር ባደረጉት ቃለ ምልልስ በሱዳን ቀጣይ ዕጣ ፈንታ ውስጥ ፈጥኖ ደራሽ ኃይሉ ምንም ሚና አይኖረውም ብለዋል። የሱዳን ጦር ፈጥኖ ደራሽ ኃይሉን እንደሚረታ የገለጹት አልቡርሃን ሚሊሻዎች ወይም ሌሎች የአማጽያን ደጋፊዎች በሱዳን ቦታ አይኖራቸውም ብለዋል። አልቡርሃን ይህንን ያሉት ፈጥኖ ደራሽ ኃይሉ የካርቱም አውሮፕላን ማረፊያ ላይ የሰው አልባ አውሮፕላን ጥቃት ማድረሱን ተከትሎ ነው። በስደተኞች፣ በህፃናት፣ በተፈናቃዮችና በሰብአዊ እርዳታ አቅርቦት ዙሪያ የሚሰሩ 4 የተባበሩት መንግስታት ድርጅቶች ባወጡት መግለጫ ዓለም አቀፉ ማህበረሰብ ለሱዳን ትኩረት እንዲሰጥ አሳስበዋል። የተመድ ተቋማት በጋራ ባወጡት መግለጫ በዳርፉርና ኮርዶፋን ግዛቶች የቀጠለው ውጊያ አሳሳቢ እንደሆነ ገልጸዋል። በሺዎች የሚቆጠሩ ህጻናት በምግብ እጥረት ሳቢያ ለሞት መጋለጣቸውንም የተቋማቱ መግለጫ ይጠቁማል። ክቡራን ተመልካቾች አሁን ካፍ የአፍሪካ የዓመቱ ምርጥ ተጫዋቾችን እጩዎች ይፋ ማድረጉን ጨምሮ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከአፍሪካ ሪኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። በመጀመሪያ ሳምንት ጨዋታዎች 310 ጥፋቶች የተመዘገቡበት የሲቢ የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ጨዋታዎች ነገም ቀጥለው የሚደረጉ ይሆናል። የ2018 የሲቢ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት በአዲስ አበባ ስታዲየም እና በሐዋሳ ዩኒቨርሲቲ ሜዳ ተከናውኖ ሰኞ ዕለት ፍጻሜውን ማግኘቱ ይታወሳል። ታዲያ በተደረጉ 10 ጨዋታዎች የተቀላቀለ ጨዋታና አካላዊ ንክኪዎች የበዙበት ሲሆን በጨዋታው በተደጋጋሚ በዳኞች ፊሽካ የሚቆራረጥም የነበረ ሲሆን በእነዚህ ጨዋታዎች በጥቅሉ 310 ጥፋቶች ሲሰሩ በእያንዳንዱ ጨዋታ በአማካይ 31 ጥፋቶች ተሰርተዋል። በአዲስ አበባ በተደረጉ 5 ጨዋታዎች ላይ 3 ቀይ ካርዶች ሲመዘዙ በተለይም ደግሞ ኤልያስ አህመድና በአይደር ሸረፋ የተሰሩ 2 ጥፋቶች በእጅጉ አደገኛም እንደነበሩ ተስተውሏል። በፕሪሚየር ሊጉ የመጀመሪያ ሳምንት 51 ቢጫ ካርዶችና 3 ቀይ ካርዶች ለተጫዋቾችና ለአሰልጣኞች በዳኞች በኩል ተመዘዋል። በመጀመሪያ ሳምንት የኢትዮጵያ ፕሪሚየር ሊግ የተደረጉ 10 ጨዋታዎች 19 ግቦች በተለያዩ 19 ተጫዋቾች ከመረብ ያረፉ ሲሆን ይህም ማለት በየጨዋታው በአማካኝ 1.9 በላይ ጎል ተቆጥሯል ማለት ነው። ይህም ከባለፉት 3 ዓመታት የመጀመሪያ ሳምንት የፕሪሚየር ሊጉ ጨዋታዎች ጋር ሲነጻጸር አነስተኛ የግብ መጠን ሆኗል ተብሏል። በመጀመሪያው ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ በቀይ ካርድ ከሜዳው ከወጡት የኢትዮጵያ ቡናው ዳላንድ ኢብራሂም እና የሀዲያ ሆሳዕናው
ኤልያስ አህመድ የ3 ጨዋታ እገዳና ተጨማሪ 3000 ብር የገንዘብ ቅጣት ሲጣልባቸው፣ ሌላኛው በሳምንቱ በ2 ቢጫ ካርድ ሰለባ የሆነው ሃይደር ሸረፋ 1 ጨዋታ እንዲቀጣ የፕሪሚየር ሊጉ ዲሲፕሊን ኮሚቴ ወስኗል። ሌላው ከቀይ ካርዶች ጋር በተያያዘ ማንሳት የሚገባን ጉዳይ ቀይ ካርድ ከተመለከቱ ተጫዋቾች አብዛኞቹ ባለ ልምድ መሆናቸው ጉዳይ ሲሆን በፕሪሚየር ሊጉ ላይ የመጀመሪያ ሳምንት ማለትም የጨዋታው ውጤት በቡድናቸው መጻኢ ጉዞ ላይ እዚህ ግባ የሚባል ተጽዕኖ በሌለበት በዚህ ወቅት በእነሱ ደረጃ የካበተ ልምድ ያለው ተጫዋች መሰል ድርጊቶችን ሲፈጽሙ ማየት ያልተለመደ ነው። በተያያዘ የሁለተኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ በዛሬው ዕለት ጅማሬውን በማድረግ በአዲስ አበባ ስቴዲየም እና በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታዎችን አስተናግዷል። ሊጉ በነገው ዕለትም ተጠባቂ ጨዋታዎችን ሲያስተናግድ በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ አርባ ምንጭ ከተማን ከጣና ሞገዶቹ ባህር ዳር ከተማዎች ጋር የሚያገናኘው ጨዋታ ተጠባቂ ሲሆን ቀን 10 ሰዓት ላይ በባህር ዳር ከተማ በአንደኛ ሳምንት ተሸንፎ የመጣው ሀዲያ ሆሳዕና ኢትዮ ኤሌክትሪክን ይገጥማል። ውድድሩ በሐዋሳ ዩኒቨርሲቲ ስቴዲየምም ነገ ሲቀጥል መቀለ ሰባ እንደርታ ከመቻል የሚያደርጉት ጨዋታ ተጠባቂ ሲሆን በመጀመሪያ ሳምንት አሸንፈው የመጡት ምድረገነት ሽሮዎች ከኢትዮጵያ ንግድ ባንክ ይገናኛሉ። የአዲስ አበባ ስቴዲየም የማሻሻያ ግንባታና እድሳት ተደርጎበት ቢመጣም በመጀመሪያ ሳምንት የሊጉ ጨዋታዎች ጥያቄዎች ተነስቶበታል። የኢትዮጵያ ፕሪሚየር ሊግ ከአዲስ አበባ ውጪ ሲደረግ ቆይቶ ከዓመታት በኋላ ወደ አገሪቱ መዲና ተመልሶ በአዲስ አበባ ስቴዲየም ጨዋታዎችን እያከናወነ ሲሆን ከስቴዲየሙ ደረጃ ጋር ተያይዘው በአፍሪካ እግር ኳስ ኮንፌዴሬሽን ካፍ እና በዓለም አቀፉ እግር ኳስ ማህበር ፊፋ ውሳኔ መሰረት ማናቸውም አህጉራዊና ዓለም አቀፋዊ ጨዋታዎችን እንዳያስተናግድ እግድ ተጥሎበት የቆየ ሲሆን እስካሁን እውቅና አልተሰጠውም። በአሁኑ ወቅት እድሳት ተደርጎለታል ተብሎ ፕሪሚየር ሊጉን እንዲያስተናግድ በአገር አቀፍ ደረጃ ፍቃድ የተሰጠው አዲስ አበባ ስቴዲየም በዋናነት ለእግር ኳስ ጨዋታና ተጫዋቾች መሰረታዊ መሆኑ የሚነገርለት የሜዳ ጉዳይ ገና ከጅምሩ ጥያቄዎች እየተነሱበት ይገኛሉ። ካፍና ፊፋ አህጉራዊና ዓለም አቀፋዊ ጨዋታዎችን ማስተናገድ እንዲችሉ እውቅና የሚሰጧቸው ስታዲየሞች በመሰረታዊነት እንዲያሟሉ ከሚጠይቃቸው ዝቅተኛ መስፈርቶች ለተጫዋቾች ምቾት የሚሰጥ ሜዳ፣ ዓለም አቀፍ ደረጃውን የጠበቀ ሰው ሰራሽ ወይም በተፈጥሮ ሳር የተዘጋጀ መሆን ይኖርባቸዋል። በተጨማሪም ተመልካቾች የሚቀመጡባቸው ወንበሮችና መጸዳጃ ቤቶችም ከነዚህ መስፈርቶች መካከል ይጠቀሳሉ። ህዳሴ ዋንጫን ያስተናገደው የአዲስ አበባ ስቴዲየም ላለፉት 6 ዓመታት ያህል በእድሳት እንዳለ፣ ለዚህም መንግስት በ100 ሚሊዮኖች የሚገመት በጀት መበጀቱ እድሳቱ ካፍና ፊፋ ባስቀመጡት መስፈርት መሰረት ሁሉንም ያሟላው ነው እንደሚከናወን ጭምር ግንባታውን በባለቤትነት ከሚመራው መንግስታዊ ተቋም ሲነገር መቆየቱ አይዘነጋም። በስታዲየሙ የተቀመጡት ወንበሮች ከጥራታቸው ዝቅተኝነት የተነሳ ለተመልካቾች የማይመቹ፣ አንዳንዶቹ ገና ከጅምሩ መሰነጣጠቅና መሰባበር መጀመራቸውን የታዘቡ ተመልካቾች ቅሬታቸውን በአደባባይ ማሰማት ጀምረዋል። በሜዳው ላይ የተተከለው ሳር ኳስ ለመቆጣጠር የማይመች ከመሆኑ ባሻገር ሳሩ ኳስ ሲነጥርበትና ኳስ በተጫዋቾች እግር እስከ መሬት ሲመታ እየተነቃቀለ ወደ አፈር ሜዳነት እየተለወጠ መሆኑ የእግር ኳስ ተጫዋቾች ከጨዋታው በኋላ ቅሬታቸውን ሲገልጹ ተደምጠዋል። የኢትዮጵያ እግር ኳስ ፌዴሬሽን ከ2 ዓመታት በፊት መጫወቻ ሜዳው መልበስ ስለሚገባው ሳር ኃላፊነት እንዲሰጠውና በዓለም አቀፍ ደረጃ ልምድና ተሞክሮ ባላቸው ባለሙያዎች አማካኝነት የሳር ተከላውን እንዲያከናውን የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጂራ በአዲስ አበባ ስቴዲየም ተገኝተው ለሚኒስተሩ ኃላፊዎች ያቀረቡት ጥያቄ ተቀባይነት ማጣቱንም በስፍራው ተገኝተው የነበሩ የመገናኛ ብዙሃን ጋዜጠኞች ይናገራሉ። ከዚህ ጋር በተገናኘ ለአፍሪካ ክለቦች ሻምፒዮንስ ሊግ ከግብፁ ፒራሚድ ጋር በሜዳው የሚያደርገውን ጨዋታ በድሬዳዋ ስቴዲየም ለማድረግ እቅድ የነበረው የኢትዮጵያ መድን አሁን ላይ በፒራሚድ ሜዳ ሁለቱንም ጨዋታዎች ካይሮ ላይ ለማድረግ መገደዱ እየተገለጸ ሲሆን ታድሷል በሚል ፕሪሚየር ሊጉን እያስተናገደ የሚገኘው የአዲስ አበባ ስቴዲየም አሁን ባለው ቅርጽና ይዘት የካፍን እውቅና አግኝቶ የብሔራዊ ቡድኑን ጨዋታ ጨምሮ ክለቦችን ከስደት ይታደግ ይሆን የሚለው ጉዳይ የብዙዎች ጥያቄ ሆኗል። የ2025 የአፍሪካ ምርጥ ተጫዋቾች እጩዎች ይፋ ተደረጉ። የአፍሪካ እግር ኳስ ፌዴሬሽን ካፍ የ2025 ምርጥ ተጫዋቾች እጩዎችን ይፋ አድርጓል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የ2025 የዓመቱ ምርጥ ተጫዋቾች የመጨረሻ 10 እጩዎችን ይፋ ሲያደርግ የሊቨርፑሉ መሐመድ ሳላህ፣ የፒኤስጂው አሽራፍ ሀኪሚ፣ የጋላታሳራዩ የቪክቶር ኦሲሜን እና የቶተንሃም ሆትስፐሩ ማታሳር በእጩነት ከቀረቡት መካከል ናቸው። የባለፈው ዓመት አሸናፊ አዳማ ሉክማን በእጩነት ውስጥ መካተት ያልቻለ ሲሆን ባለፉት 2 ዓመታት ሁለተኛውን የጨረሰው ሞሮኮዊ የፒኤስጂ ተጫዋች አሽራፍ ሀኪሚ በዚህ ዓመት ትልቅ ግምት አግኝተዋል። ምርጥ ግብ ጠባቂ፣ ምርጥ አሰልጣኝን ጨምሮ በሌሎች በርካታ ዘርፎች እጩዎች ይፋ ሆነዋል።
በአውሮፓ ሻምፒየንስ ሊግ ሶስተኛ ዙር ጨዋታ ሊቨርፑል፣ ቼልሲ፣ ሪያል ማድሪድ እና ባየር ሙኒክ ተጋጣሚዎቻቸውን አሸንፈዋል። ምሽት በተደረገው መርሃ ግብር ሊቨርፑል ከሜዳው ውጪ ኤንትራክ ፍራንክፈርትን ገጥሞ 5-1 አሸንፈዋል። የሜርሳይዱ ቡድን ሊቨርፑል ከአራት ተከታታይ ሽንፈት በኋላ ወደ ድል የተመለሰበትም ጨዋታ ሆኖለታል። በሜዳው ዶቼ ባንክ ፓርክ የተጫወተው ፍራንክፈርት ራስመስ ክሪስቲያንሰን ባስቆጠረው ግብ 1-0 ቢመራም የኋላ ኋላ በተቆጠሩበት ግቦች በሜዳቸው ለቀዮቹ እጅ ለመስጠት ተገደዋል። ሁጎ ኤኪቲኬ፣ ቨርጂል ቫን ዳይክ፣ ኢብራሂም ኮናቴ፣ ኮዲ ጋክፖ፣ ዶሚኒክ ሶቦዝላይ እና የሊቨርፑልን 5 ግቦች ማስቆጠር ሲችሉ የቀድሞ ክለቡን በተቃራኒው የገጸመው ፈረንሳዊ ሁጎ ኤኪቲኬ በቀድሞ ክለቡ ላይ ግብ ያስቆጥርም ለቀድሞ ክለቡ ክብር ሲል ደስታውን ከመግለጽ ተቆጥበዋል። አርኔ ስሎት በጨዋታው መሐመድ ሳላህን ተጠባባቂ አድርገው ሁጎ ኤኪቲኬ እና አሌክሳንደር አይዛክን የመጀመሪያ አሰላለፍ ውስጥ ቢያስገቡም የፊት መስመር ተጫዋቹ አሌክሳንደር አይዛክ ጉዳት አጋጥሞ ተቀይሮ ለመውጣት ተገደዋል። የቀዮቹ አለቃ ስለ ተጫዋቹ ጉዳት አስተያየት የሰጡ ሲሆን ተቀይሮ የወጣው የብሽሽት ጉዳት አጋጥሞት ነው፣ የከፋ እንደማይሆን ተስፋ እናደርጋለን ሲሉ ተናግረዋል። በሌላ በኩል አሰልጣኙ የመስመር ተጫዋቹ ጀረሚ ፍሪምፖንግ ለሳምንታት ከሜዳ እንደሚርቅ አረጋግጠዋል። ስለ ጨዋታዎች ያነሱት አርኔ ስሎት ማሸነፍ ነበረብን፣ ብዙ የግብ ዕድሎች መፍጠር ነበረብን፣ ዛሬ ያደረግነው ይህንን ነው ብለዋል። ሌላው በጨዋታው የሊቨርፑል የፊት መስመር ተጫዋች ፍሎሪያን ቪርትስ የሊቨርፑል የመጀመሪያውን የግብ ተሳትፎ ማስመዝገብ ችሏል። ተጫዋቹ በ4 ደቂቃዎች ውስጥ 2 ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ሊቨርፑል ማሸነፉን ተከትሎ ከ3 የሻምፒየንስ ሊግ ጨዋታዎች 6 ነጥብ ሰብስበዋል። በሌላ ጨዋታ ትልቅ ግምት ያገኘው የሪያል ማድሪድ እና ጁቬንቱስ ጨዋታ በስፔኑ ክለብ አሸናፊነት ተጠናቋል። በሳንቲያጎ ቤርናባው በተደረገ ጨዋታ ማድሪድ በጁድ ቤሊንጋም ግብ 1-0 አሸንፏል። በሌላ ጨዋታ በሜዳው ስታንፎርድ ብሪጅ አያክስን ያስተናገደው ቼልሲ 5-1 አሸንፏል። ለቼልሲ የተገኙትን ግቦች ማርክ ጉዌ፣ ሞይሰስ ካሴዶ፣ ኢንዞ ፈርናንዴዝ እና ጆርጅ ታሪክ አስቆጥረዋል። አያክስ ከ1980 በኋላ ለመጀመሪያ ጊዜ በሻምፒየንስ ሊጉ ከሜዳው ውጪ ተጉዞ 5 ግቦችን አስተናግዷል። ቼልሲ በአውሮፓ ሻምፒየንስ ሊግ ታሪክ በአንድ ጨዋታ 3 ታዳጊዎች ግብ ያስቆጠሩለት የመጀመሪያው ክለብም ሆኗል። በሌላ ተጠባቂ ጨዋታ የጀርመኑ ቡድን ባየር ሙኒክ ክለብ ብሩጅን 4-0 ማሸነፍ ችሏል። ስፖርቲንግ ሊዝበን ማርሴን 2-1 ማሸነፍ ሲችል ሞናኮ ከቶተናም እንዲሁም አትላንታ ከስላቪያ ፕራግ ምንም ግብ ሳይቆጠርባቸው ተጠናቀዋል። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።